የሚያስደንቅ ታሪክ። በጦርነት ሙሉ በወደመች ሀገር እስቲ ያስቡ። ፋብሪካዎች የሉ፣ ከተሞቹ ፈራርሰዋል፣ በሚሊዮኖች የሚቆጠሩ ዜጎች ደግሞ ስራ አጥተዋል። ሆኖም በ10 ዓመታት ውስጥ በዓለም ላይ ካሉ ጠንካራ ኢኮኖሚ ካሏቸው ሀገራት አንዷ ለመሆን በቃች። የት ሀገር ይመስሏቸዋል? ክልል ውስጣችሁ አዶልፍ ሂትለር። አላስታውሳችሁ? እግር ኳስ ለምትከታተሉ ሀቨርቴዝ ያርሴው ወይም ቡንደስሊጋን አስቡ። አሁን አውቃችኋል ብዬ አስባለሁ። ለማታውቁኝ ምን ሆነ እንደነት ኤዱኬሽናል ቤስ ደግሞ ኮንተንት እንዲደርሳችሁ ሳብስክራይብ ያድርጉ። የቪዲዮዎች ኖቲፊኬሽን እንዲደርሳችሁ የደወል ምልክቷንም ይጫኑ። ላይክም ይሞከር። እንቀጥል። ያላስታወሳችሁ ጀርመኒ ናት። ጀርመኒ ይሄን እንዴት አደረገች? ዓለምን ጉድ ያስባለ ለውጥ ነበር። ከሁለተኛው የዓለም ጦርነት በኋላ ጀርመኒ ሙሉ በሙሉ ወድማ ነበር። እንደ በርሊን ያሉ ከተሞች ከምድር ጋር ተራጥፈው ነበር። እዩት የበርሊን ነች በዛን ጊዜ ነበረ ማለት ነው። በሚሊዮኖች የሚቆጠሩ ሰዎች ተፈናቅለዋል። ኢኮኖሚ ሙሉ በሙሉ ደቋል። የዋጋ ንረቱም ሰማይ ነጥቶ ነበር። መሰረታዊ ሸቀጦችም እንደ ልብ አይገኙም ነበር። ሀገሪቱም ተስፋ የሌላት ትመስል ነበር። ነገር ግን አንድ የሚያስደንቅ ነገር ተከሰተ። ጀርመን ማንም ካሰበው በላይ በፍጥነት ከፍርስራሽ ላይ ተነሳች። ይህ ዘመን ዊርትስክራፍት ወንደር ወይም የኢኮኖሚ ተአምር ተብሎ ይጠራል። ይህ እንዴት ሊሆን ቻለ? አንድ እቅድና ዲሲፕሊን ነበር። መንግስት ፋብሪካዎችን በጥንቃቄ መልሶ ገነባ። እንዲሁም እንደ ማኑፋክቸሪንግ፣ ብረትና መኪና ላሉ ዋና ዋና ዘርፎች ቅድሚያ ሰጠ። ሉንገረን ውጤታማ ሊያደርጋቸው በሚችሉ ዘርፎች ላይ ትኩረት አደረገ። ህዝቡም ለውጡን በጣም ፈልገው ነበርና በዲሲፕሊን ማነር የመንግስትን ስትራቴጂ እየፈጸመ ነበር። ሁለት ፈጠራና ቴክኖሎጂ ነው። ጀርመን በዘመናዊ ማሽኖች፣ በመሰረተ ልማት ፕላስ ፈጠራን በማበረታታት ላይ ኢንቨስት በማድረግ ፋብሪካዎች ከጦርነት በፊት ከነበሩበት የበለጠ ቀልጣፋ እንዲሆኑ አደረገች። ሶስት ጠንክሮ መስራትና አንድነት። ዜጎች ሀገራቸውን ለመገንባት ተነሳስተው ነበር። ሁሉም ሰው ማለትም መሐንዲሶች፣ ሰራተኞች እና አነስተኛ የንግድ ባለቤቶች ጭምር የድርሻቸውን ተወጥተዋል። ሌላው ድጋፍና ንግድ ነው። እንደ አሜሪካው ማርሻል ፕላን ያሉ ዓለም አቀፍ ድጋፎች ጀርመንን በፍጥነት እንድታገግም የሚያስፈልጋትን ግብዓት ሰጥቷታል። አስቡ፣ እኛም መንግስት እርዳታ ሲጠይቅ እንደልመና እናስባለን አይደል? ይህ የእርዳታ አስፈላጊነት ደግሞ በዛ ጊዜ አሪፍ የሚባል የንግድ እንቅስቃሴ ነበራት። ይሄ ተደምሮ በትንሽ ዓመት ጀርመንን ወደ ትልቅ ደረጃ አደረሳት። ታዲያ ከጀርመን ታሪክ ምን እንማራለን? ምን እንደኔ ሁኔታው የቱን ያህል ከባድ ቢመስልም ጥንቃቄ የተሞላበት እቅድ፣ የማያቋርጥ ትምህርት፣ አንድነት እና በዲሲፕሊን የተደገፈ እርምጃ እንደገና እንድናገግም ወደ ስኬት እንድንደርስ ይረዳናል። ከዚህ ታሪክ በመነሳት ዛሬ ልጅ የምትወስደው እርምጃ ምንድን ነው? በኮመንት አሳውቀኝ።